ሰሞን በማህበራዊ ሚዲያ ሲዘዋወር የሰነበተውን ቪዲዮ ተመልክታችኋል ብዬ አስባለሁ። አሁን ደግሞ እስኪ ከራሷ አንደበት አድምጧት። እና ሶስት ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ለብዙ ጊዜ ነው በተደጋጋሚ ሲመቶሽ ነበር? አንድ ቀን ነው። ኦኬ እሺ። አፋን ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከመከሰረገ የሚገባብሲው መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩንሳ ተቆጭ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞች እንዲህ ብለሽ ነው አሉ ባሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችው። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው። ኦኬ እዚህ ለምትገኙ 12400 ሰዎች
እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12,000 ሰው አላችሁ፣ ሌላ 12,000 ሰው ታመጣላችሁ። እስኪ ሼር አድርጉ። ሼር አድርጉና አካውንት ተቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው። እያየን ነው፣ እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው፣ ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያው እና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት በአንድ ላይ እነግራቸዋለን። የተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን። አንዴ መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላረኒ ሜቢ ይቀባችሁ ደንዳን በሁ ደንዳኒ ኦኬ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ። አካውንት እስቲ 1000 ቆይ ሌሎች ደግሞ ድርጅቶች ባለሀብቶች ምናልባት በልዩ መንገድ ማገዝ የምትፈልጉ ካላችሁ እየጠበቅናችሁ ነው። የስራ እድልም ይሁን የተለያየ ትምህርት እድልም ይሁን ትላልቅ ድርጅቶች፣ ባለሀብቶች፣ ነጋዴዎች ካላችሁ ማምጣት ትችላላችሁ። እናስገባችሁ።